بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ኪታቡ ተውሂድ የተሰኘው ኪታባችን ክፍል 56 የቃል በቃል ተፍሲር የዛሬው ምዕራፋችን ባቡ መን ሰበ الدهر فقد آذى الله ነው የሚለው 45ኛው ባብ ምን ይላል? 45ኛው ምዕራፋችን ባቡ ምዕራፍ ነው። መን ሰው ሰበ የተሳደበ ሰው الدهر ጊዜን የተሳደበ ሰው فقد በርግጥም آذى الله አላህን አስቸግሯል፣ አላህን አዛ አድርጓል፣ አላህን አውኳል ማለት ነው። طيب ጊዜን የተሳደበ ጊዜን ወቅትን ዘመንን ማለት ነው። መን ሰው ሰበ የተሳደበ الدهر ጊዜን ዘመንን ወቅትን የተሳደበ ሰው فقد በርግጥም آذى الله አላህን አስቸግሯል፣ አላህን አዛ አድርጓል ማለት ነው። እና ስለዚህ ነው የምንማማረው እንግዲህ ጊዜን ወቅትን መሳደብ የለብንም። وقول الله تعالى وقول نججرنا الله يا الله نججرنا الله عندي هلا بقرآن وقالوا ما هي إلا حياتنا الدنيا نموت ونحيا وما يهلكنا إلا الدهر وقالوا بلوالو إنما نزام مشرك العربوش يا رب أجاريوش معناتهم وقالوا بلوالو ما هي ما አይደለችም አሉ هي እሷ እኮ አይደለችም አሉ ኢላ ቢሆን እንጂ ሐያቱነ ዱንያ የዱንያ ሐያት እንጂ ሌላ አይደለችም፣ ሌላ የለም አሉ። የዱንያ ሐያት እንጂ ሌላ የለም አይደለችም እሷ የዱንያ ሐያት እንጂ አሉ ማለት ነው። እንግዲህ ከዱንያ እንጂ በሌላ ያኔ ሞቶ መቀስቀስ የለም፣ ከዱንያ በኋላ ሌላ ህይወት የለም እያሉ ነው፣ እያስተባበሉ ነው። ወቃሉ ብለዋሉ ማ هي እሷ እኮ አይደለችም ኢላ ቢሆን እንጂ ሐያቱነ ዱንያ የዱንያ ሐያት እንጂ ሌላ አይደለችም። ነሙቱ እንሞታለን፣ ወነህያ ህያው እንሆናለን ማለት እዚህ ላይ ወነህያ ህያው እንሆናለን ያሉት ከሞትን በኋላ መቀስቀስ አለ ማለታቸው አይደለም። ያኒ እንሞታለን እንኖራለን ማለታቸው ነው። ነሙቱ እንሞታለን፣ ወነህያ ህያው እንሆናለን እንኖራለን። ያኒ ይሄ ማለት እኛ እንሞታለን ልጆቻችን ይተካሉ፣ ከፊሉ ይሞታል ከፊሉ ይኖራል እንደማለት ነው። እኛ እንሞታለን ደግሞ ከፊሉ ይተካል እያሉ ነው። طيب نموت እንሞታለን፣ ወነህያ ህያው እንሆናለን፣ ከፊሉ ይሞታል ከፊሉ ይኖራል። እኛ ብንሞት ልጆቻችን ይተካሉ እያሉ ነው። طيب نموت እንሞታለን፣ ወነህያ ህያው እንሆናለን እንኖራለን። ወማ ይህሊኩና ወአሁንም ማ የለም አሉ ይህሊኩና እኛን የሚያጠፋን የለም አሉ። ወማ ይህሊኩና የሚያጠፋን የለም አሉ ኢላ ቢሆን እንጂ الدهر ጊዜ እንጂ ያሉ ኢላ ቢሆን እንጂ الدهر ጊዜ እንጂ የሚያጠፋን የለም። ያኒ የጊዜ መለዋወጥ እንጂ እኛን የሚያጠፋን የለም ብለው አሉ። ያኒ የጊዜ መለዋወጥ እንጂ እኛን የሚያጠፋን የለም። ጊዜ ያኖረናል፣ ጊዜ ይገለናል እያሉ ነው። የጊዜ ጉዳይ ነው እንጂ እኛን የሚያጠፋን የለም አሉ። ሱብሃንአላህ። الآية አያው ይቀጥላል። ሱረቱ ጃሲያት አንቀጽ 24 ላይ ማለት ነው። እቀጥለዋለሁ፣ እዚህ ላይ ተቋርጧል። ምንድነው ከዛ የሚለው ወማ ለሁም ለነሱ የላቸውም ማለት አላህ Subhanahu Wa Ta'ala መልስ ሲሰጣቸው ለነሱ ወማ ለሁም ለነሱ የላቸውም ቢዛሊከ በዚህ ንግግራቸው ማለት ነው ሚን ዒልም ከውቀት የላቸውም ሙቀት የላቸውም ማለት አላህ Subhanahu Wa Ta'ala ኢንሁም እነሱ ኢላ ቢሆን እንጂ የዙኑን ተጠራጣሪ እንጂ ሌላ አይደሉም ማለት አይደሉም፣ ሌላ አይደሉም ተጠራጣሪዎች እንጂ ያለ። طيب ከዛም ወደ ሐዲሱ ስንሄድ في الصحيح በصحيح ዘገባ ውስጥ እንደተዘገበው عن كأبي هريرة ተይዞ رضي الله عنه الله ይወደድላቸው أبي هريرة ደግሞ عن النبي صلى الله عليه وسلم كنبي عليه الصلاة والسلام ይዘው ቃለ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም ምን አሉ ነቢያችን? ቃለ አላሁ ተዓላ ቃለ አለ አላህ እንዲህ አለ ተዓላ ከፍ ያለው ጌታችን አላህ እንዲህ አለ አሉ። እንግዲህ ሐዲስ አልኩርሲይ ነው።
ቃለ አለ አላህ እንዲህ አለ ተዓላ ከፍ ያለው ጌታችን አላህ እንዲህ አለ አሉ ነቢያችን። ከዛ አላህ ምን አለ? ዩእዚኒ አዛ ያደርገኛል ያስቸግረኛል፣ ኢብኑ አደም የአደም ልጅ ያስቸግረኛል አዛ ያደርገኛል አለ አላህ ሱብሓነሁ ወተዓላ። ለምን? የሱቡ ይሳደባል፣ አደህር ጊዜን ይሳደባል፣ ጊዜን ዘመንን ወቅትን ይሳደባል። አደህር ማለት ጊዜ ማለት ነው። ጊዜ ወቅቶችን ዘመንን መሳደብ ማለት ነው። የሱቡ ይሳደባል፣ አደህር ጊዜን ይሳደባል እና የአደም ልጅ አዛ ያደርገኛል ያስቸግረኛል አለ። ከዛ ምን አለ? ወአና እኔ አለ አላህ ሱብሓነሁ ወተዓላ ወአና እኔ አደህሩ እኔ ነኝ ጊዜ ማለት እኔ ነኝ አለ። ወአና እኔ ነኝ አደህሩ ጊዜ ማለት እኔ ነኝ። ለምን? ወቀሊቡ እምገለባብጠው እኔ ነኝ፣ ጊዜን እምገለባብጠው እኔ ነኝ። ወአና እኔ ነኝ አለ አደህሩ ጊዜ ማለት እኔ ነኝ። ምክንያቱም ወቀሊቡ እምገለባብጠው እኔ ነኝ፣ አለይለ ሌሊቱን፣ ወነሃር ቀንን ሌትና ቀኑን የምገለባብጠው እኔ ነኝ፣ ጊዜን እመለዋውጠው እኔ ነኝ። ስለዚህ ጊዜ ማለት እኔ ነኝ። ይህ ማለት ደግሞ ጊዜን እመለዋውጠው እኔ ነኝ አለ። ስለዚህ ጊዜ ማለት እኔ ነኝ አለ አላህ ሱብሓነሁ ወተዓላ። ስለዚህ ጊዜን መሳደብ የለብንም። ወፊ ሪዋየቲን በሌላ ዘገባ ነቢ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ላ ተሱቡ አትሳደቡ፣ አደህር ጊዜን አትሳደቡ፣ ፈኢነላህ አላህ እኮ ሁወ እሱ ነው፣ አደህር ጊዜ ማለት እሱ ነው አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ይህ ማለት ጊዜ ማለት እሱ ነው ሲሉ ጊዜን የሚለዋውጠው አላህ ነው ማለት ነው። የጊዜ ባለቤት አላህ ነው ማለት ነው እንጂ ጊዜ የሚል ስያሜ አንሰጠውም ለአላህ ማለት ነው። እዚህ ላይ ልብ በሉ። አይ ጊዜ ማለት አላህ ነው ብለን ጊዜ የሚል ስም አንሰጠውም። አላህ ያማሩ የተዋቡ ስሞች አሉት። ጊዜ ብለን ስም አንሰጠው፣ ስያሜ አንሰጠው። ጊዜ ማለት ምንድነው? እዚሁ ላይ እኮ መልስ ተሰጥቶናል። ጊዜ ማለት ምንድነው? እኔ ነኝ ካለ በኋላ ወቀልቡ እምገለባብጠው እኔ ነኝ፣ አለይለ ወነሃር ቀንና ሌሊቱን እምገለባብጠው እኔ ነኝ። ስለዚህ ጊዜ ማለት እኔ ነኝ ያለው ለዚህ ነው። ጠይብ እንጂ ጊዜ የሚል ስያሜ አንሰጠውም ማለት ነው። ግን የጊዜ ባለቤት ማን ነው? አላህ ነው። ያን ጊዜ የሚቀያይረው የሚለዋውጠው ማን ነው? አላህ ነው። ለሰው ልጆች የሚጠቅመውን ደጉንም መጥፎውንም ጊዜ የሚያመጣው ማን ነው? አላህ ነው። ያን ጊዜ የሚለዋውጠው አላህ ነው ማለት ነው። ጊዜ የአላህ ባሪያ ነው ማለት ነው። ጊዜ በራሱ ጊዜ የሚፈጥረው ነገር የለም ማለት ነው። ጠይብ ጊዜን የሚቀያይረው የሚለዋውጠው አላህ ነው። ጊዜ ግን በራሱ ነገር የሚያመጣው ነገር የለም ማለት ነው። ጊዜ ራሱ የአላህ ባሪያ ነው። አላህ የጊዜ ባለቤት ነው ማለት ነው። ጠይብ እና ላ ተሱቡ አትሳደቡ፣ አደህር ጊዜን አትሳደቡ፣ ፈኢነላህ አላህ እኮ ሁወ እሱ ነው፣ አደህር ጊዜ ማለት እሱ ነው። ይሄ ማለት ጊዜን የሚለዋውጠው የሚቀያይረው አላህ ነው። ሌትና ቀኑን የሚቀያይረው አላህ ነው ማለት ነው። ይህንን ነው የሚያስይዘው ማለት ነው። ስለዚህ ጊዜን፣ ቀንን፣ ወራትን መሳደብ የለብኝም። አይ ይሄ ቀን ኡፍ የተረገመ ቀን፣ የተረገመ ወራት፣ እንደው ምን አይነት ወራት ነው ዛሬ ቀኑ ደብሮኛል፣ የተረገመ ቀን እንደዚህ አንል ማለት የለብንም። እንደዚህ ማለት የለብንም። ጊዜውንም መሳደብ የለብንም። ወቅቶችን፣ አመቱን መሳደብ የለብንም። ይህ አመት የተረገመ ወይ ይህ አመት እኮ እንደዚህ ነው እንደዚህ አይባልም ማለት ነው። መጠንቀቅ አለብን። ወይ ጊዜያችን ተረግሞ አሁን ብዙ ጊዜ የሚታየው ወይ የኛ ጊዜ የተረገመ ጊዜ ይላሉ ማለት ነው። ይሄ ማለት በጣም ክልክል ነው። ጊዜ መሳደብ የለብንም። ያን ጊዜ የሚገለባብጠው አላህ ነው። ጊዜ ጥሩንም መጥፎውንም መልካሙንም የሚያመጣው አላህ ነው። ስለዚህ ያን ጊዜ መሳደብ የለብንም ማለት ነው። ስለዚህ እንተቢሁ መቆጠብ አለብን ከዚህ ነገር እና ጊዜ መሳደብ የለብንም ባጭሩ ማለት ነው። ስለዚህ ያን ጊዜ ደግሞ የሚቀያይረው አላህ ሱብሓነሁ ወተዓላ ነው። የጊዜ ባለቤት አላህ ሱብሓነሁ ወተዓላ ነው። ስለዚህ እንትን ማለት አለብን እንጂ እነዛኞቹ ደግሞ ምን አሉ? እነዛ ሙሽሪኮች የሚያኖረን ጊዜ ነው የሚገለን ጊዜ ነው አሉ። የሚያኖረን ጊዜ ነው የሚገለንም ጊዜ ነው፣ በቃ የጊዜ ጉዳይ ነው አሉ ማለት ነው። ይቺ የዱንያ ሀያት ብቻ ናት እንጂ ሌላ አይደለችም አሉ። ይሄ በጣም ከባድ ነው ማለት ነው። ስለዚህ አላህ ይጠብቀን፣ መጠንቀቅ አለብን። ጊዜ መሳደብ የለብንም ማለት ነው። እሺ 46ኛው ባቡ አተሰሚ ቢቃዲል ቁዳቲ ወነሕዊህ ይላል። ይህን ነው የምንማማረው። 46ኛው ባቡ ምዕራፍ ነው። አተሰሚ ስለመጠራት፣ ቢቃዲል ቁዳቲ የፈራጆች ፈራጅ ተብሎ መጠራት። ቢቃዲ ማለት ፈራጅ ማለት ነው።
አልቁዳቲ የበላይ ፈራጅ ማለት ነው። ያኔ ማለት የፈራጆች ፈራጅ ማለት ነው። طيب ቢቃዲ ፈራጅ አልቁዳቲ የበላይ ፈራጅ ወነሕዊ የመሳሰሉትን የነዚህ መሰሎች ስያሜ በዚህ ስም መጠራት እንዴት ይታያል የሚለውን የምንማማርበት ባብ ነው። ወነሕዊ የመሳሰሉት ምሳሌ ይሄ አሁን ቢቃዲ አልቁዳቲ የፈራጆች ፈራጅ ነው። የዓሊሞች ዓሊም የበላይ በላይ የዳኞች ዳኛ የአዋቂዎች አዋቂ እንደዚህ ማለት ይሄ በጣም የተጠላ በጣም የተከለከለ ነው ማለት ነው። ስለዚህ ነው የምንማማረው ወነሕዊ ያለው የመሳሰሉት የነዚህ መሰል ስያሜዎች ማለት ነው እጅግ የተጠላ ነው። ባቡ ምዕራፍ ነው አተሰሚ መጠራት ቢቃዲል ቁዳቲ የፈራጆች ፈራጅ ተብሎ መጠራት ወነሕዊ የመሳሰሉትን የነዚህ መሰል ስያሜዎች በዚህ ስም መጠራት እንዴት ይታያል የሚለውን የምንማማርበት ባብ ነው። طيب في الصحيح بصحيح ዘገባ ውስጥ እንደተዘገበው عنك በቡኻሪና ሙስሊም ዘገባ ውስጥ ማለት ነው ተዘግቧል። في الصحيح በصحيح ዘገባ ውስጥ እንደተዘገበው ቡኻሪና ሙስሊም ውስጥ عنك أبي هريرة ከአቢ ሁረይራ ይዘው የዘገቡት ማለት ነው ረዲየላሁ ዐንሁ አላህ ይወደድላቸው። አቢ ሁረይራ ደግሞ ከማን ይዘው عنك النبي صلى الله عليه وسلم ከነቢ عليه الصلاة والسلام ይዘው ያስተላለፉት ቃለ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም ምን አሉ ነቢያችን ኢነ አኽነዐ አሉ ኢነ እኮ አኽነዐ የተጠላ የዘቀጠ በጣም የተጠላ ማለት ነው። ኢነ እኮ አኽነዐ የተጠላ በጣም የዘቀጠ እጅግ የተጠላ እጅግ የዘቀጠ እጅግ የወረደ ኢስሚን ስም ዒንደላህ አላህ ዘንዳ ረጁሉን ሰው ነው ዩሰማ የተጠራ ሰው ማለት ነው። ምን ተብሎ መሊከል አምላክ ንጉሰ ነገስት ተብሎ የተጠራ ሰው እጅግ በጣም የዘቀጠ እጅግ በጣም የወረደ ነው ይህ ሰው። ሰውየውም ስሙም በጣም የተጠላ ነው። እንዲሁም ደግሞ ሰውየውም ማለት ነው በዚህ ስም የተጠራ ማለት ነው። በዚህ ስም የተጠራ ማለት ነው። طيب ስለዚህ በዚህ ስም መሰየም የለበትም ማለት ነው። ንጉሰ ነገስት የበላይ በላይ የዳኞች ዳኛ የአዋቂዎች አዋቂ እንደዚህ ተብሎ መሰየም አይቻልም ማለት ነው። طيب ኢነ እኮ አኽነዐ በጣም የተጠላ እጅግ የወረደ የዘቀጠ ኢስሚን ስም ዒንደ ዘንድ አላህ ዘንዳ ረጁል ሰው ነው ዩሰማ ተብሎ የተጠራ ሰው ማለት ነው። ዩሰማ የተጠራ ሰው መሊከል አምላክ ንጉሰ ነገስት ተብሎ የተጠራ ሰው የንጉሶች ንጉስ ተብሎ የተጠራ ሰው ማለት ነው። ከዛ ምን አሉ ነቢያችን ላ ማሊከ ላ የለም ማሊከ ንጉስ የለም የበላይ ንጉስ የለም ኢላ ቢሆን እንጂ አላህ ብቻ ቢሆን እንጂ ከአላህ ሱብሓነሁ ወተዓላ ውጭ የበላይ ንጉስ የለም የበላይ ዳኛ የለም አላህ እንጂ ማለት ነው። አላህ እንጂ طيب ላ የለም ማሊከ ንጉስ የለም የበላይ ንጉስ የለም ከአላህ ውጭ ኢላ ቢሆን እንጂ አላህ ብቻ ቢሆን እንጂ ማለት ነው። የበላይ ንጉስ የበላይ ዳኛ አላህ ብቻ ነው። طيب ቃለ አሉ ሱፊያን እንዲህ አሉ ሱፊያን ኢብኑ ኡየይና ማለት ነው እንዲህ አሉ ሚስሉ አምሳያ ነው እንደማለት ነው አሉ። ሚስሉ አምሳያ ነው እንደማለት ነው። ሻሃን ሻህ እንደማለት ነው አሉ። ይሄ መሊከል አምላክ የተባለው ሻሃን እንደማለት ነው። ይሄ ደግሞ በምንኛ ነው? በፋሪሰኛ ቋንቋ ነው። በፋሪሰኛ ይሄ ሻሃን የተባለው ምንድነው? ንጉሰ ነገስት እንደማለት ነው። ይሄ በአረበኛ ነው መሊከል አምላክ የሚለው። ይሄም ትርጉሙ እኮ አንድ ነው፣ ግን እንትኑ ቃሉ ይለያል። መሊከል አምላክ አሁን ይሄ በአረበኛ ነው። መሊከል አምላክ ማለት በአረበኛ መሊከል አምላክ ነው። ምን ማለት? ንጉሰ ነገስት ማለት ነው። የንጉሶች ንጉስ ማለት። በፋሪሰኛ ደግሞ ሚስሉ አምሳያ ነው እንደማለት ነው አሉ። ሻሃን እንደማለት ነው አሉ። ሻሃን እንደማለት ነው አሉ። ሻሃን ማለት በፋሪሰኛ የንጉሰ ነገስት እንደማለት ነው ማለት ነው። እንግዲህ በእኛ ምንድነው አጼዎች ምናምን ነው መሰል አይደለ? ይሄ አይቻልም ማለት ነው። የዚህን ስያሜ መስጠት ሻሃን ማለት አይቻልም። መሊከል አምላክ ማለት አይቻልም ማለት ነው። ንጉሰ ነገስት የንጉሶች ንጉስ ማለት አይቻልም ማለት ነው።
በጣም የተጠላ ነው። ወፊ ሪዋየቲን በሌላ ዘገባ እንዲህ አሉ ነብያችን አግየዙ አሉ። አግየዝ ማለት አግየዙ እጅግ የሚያበሳጭ እጅግ አናዳጅ ረጁሊን ሰው ነው ዐላ ዘንድ አላህ ዘንዳ የውመ ቀን አልቅያመት የቂያማ ቀን። እዚህ ላይ ግን ሌላም ተፍሲር የሰጡት አሉ። አግየዙ ማለት ያላህ ቁጣ የሚያርፍበት ማለት ነው። አግየዙ ያላህ ቁጣ የሚያርፍበት በዚህም ፈስረዋል። ሌሎች ደግሞ እጅግ አበሳጭ እጅግ አናዳጅ እጅግ የተጠላ ማለት ነው። አግየዙ ማለት እጅግ የተጠላ ያላህ ቁጣ የሚያርፍበት ሰው ማለት ነው። አግየዙ ያላህ ቁጣ የሚያርፍበት እጅግ አናዳጅ ረጁሊን ሰው ነው ዐላ ዘንድ አላህ ዘንዳ የውመ ቀን አልቅያመት የቂያማ ቀን ወአኽበሱ እጅግ በጣም ቆሻሻ ሰው ማለት ይህ ሰው ነው። የቱ ማሊከል አምላክ የተባለ ሰው ማለት ነው። ማሊከል አምላክ የተባለ ሰው እጅግ በጣም አናዳጅ እጅግ በጣም የተጠላ ሰው ረጁሊን ሰው የተጠላ ሰው ማለት ነው። ዐላ ዘንድ አላህ ዘንዳ የውመል ቂያመት የቂያማ ቀን ማለት ነው። ወአኽበሱ እንዲሁም በጣም ቆሻሻ ብሎ ማለት ይህ ሰው ነው። የቱ ማሊከል አምላክ የተባለ ሰው ማለት ነው። የንጉሶች ንጉስ ንጉሰ ነገስት የተባለ ሰው ላማሊክ ንጉስ የለም የበላይ ንጉስ የለም ኢላ ቢሆን እንጂ አላህ ብቻ ቢሆን እንጂ የንጉሶች ንጉስ አላህ ነው። የበላይ ንጉስ አላህ ነው። የበላይ ንጉስ ከአላህ ውጭ የለም ማንም የለም። ስለዚህ የበላይ የአዋቂዎች አዋቂ የንጉሶች ንጉስ እያልን መሰየም የለብንም ማለት ነው። طيب እዚህ ላይ በአንድ ተፍሲር ልቅራው። አግየዙ ያላህ ቁጣ የሚያርፍበት አግየዙ ያላህ ቁጣ የሚያርፍበት እጅግ የተጠላ ረጁሊን ሰው ነው ዐላ ዘንድ አላህ ዘንዳ የውመ ቀን አልቅያመት የቂያማ ቀን ማለት ነው። ያላህ ቁጣ የሚያርፍበት እጅግ በጣም የተጠላ እንዲሁም ደግሞ ወአኽበሱ እጅግ በጣም ደግሞ ቆሻሻ የሆነ ሰው የቱ ነው? አኽበስ ማለት እንግዲህ ቆሻሻ ነው። ወአኽበሱ እጅግ ቆሻሻ ብሎ ማለት ምን ተብሎ የተጠራ? ማሊከል አምላክ ንጉሰ ነገስት ተብሎ የተጠራ ሰው ነው። ቀውሉሁ ይህ ንግግር አኽነዕ ማለት ያዕኒ ማለትም አውዱዕ ማለት ነው። ማለት ያኒህም አውዱዕ ማለት ርካሽ ውዳቂ የዘቀጠ ማለት ነው። አውዱዕም ተብሏል አኽነዕም ተብሏል ማለት ነው። እዚህ ላይ በአረበኛ ሲፈቱት ነው። ወቀውሉሁ ማለት አኽነዕ ማለት ያዕኒ ማለትም አውዱዕ እንደማለት ነው አሉ። አውዱዕ ማለትም ርካሽ የዘቀጠ ማለት ነው። እጅግ የወረደ ማለት ነው። አውዱዕ ማለት ነው። طيب እንግዲህ ከአላህ ሱብሓነሁ ወተዓላ ውጭ የበላይ የለም ማንም የለም። አላህ ነው የበላይ የሁሉ በላይ አላህ ነው። የሁሉ ባለቤት አላህ ነው። የሁሉ ንጉስ አላህ ነው። የሁሉም ዳኛ አላህ ብቻ ነው። ስለዚህ ይህንን ፍጡራኖችን የበላይ የዳኞች ዳኛ እንዲሁም ደግሞ የበላይ ዳኛ የበላይ አዋቂ አንልም ማለት ነው። የበላይ አዋቂ አላህ ብቻ ነው። ከአላህ በላይ ማንም የለም። እንደዚህ አይነት ስያሜዎችን ሰይመን መጥራት ያ ሰው እንግዲህ ራሱንም ሰይሞ ሊሆን ይችላል። ሌሎችም ሰዎች ጠርተው ሊሰይሙት ይችላል። ይሄ አይቻልም ማለት ነው። በጣም የተጠላ በጣም የዘቀጠ ስም ብሎ ማለት መሊከል አምላክ ብሎ የተጠራ ሰው ነው። እንዲሁም ደግሞ የዳኞች ዳኛ ማን ነው? አላህ ነው። የበላይ ዳኛ ማን ነው? ከሱ በላይ ዳኛ አለ? እንዲህ የለም። አላህ ብቻ ነው የበላይ ዳኛ። ስለዚህ እንደዚህ ብለን መሰየም የለብንም ማለት ነው። የንጉሶች ንጉስ ብለን ማለት የለብንም ማለት ነው። ስለዚህ መጠንቀቅ አለብን። የበላይ አካላት እንላለን። አሁን የበላይ ዳኛ የዳኞች የበላይ ዳኛ እንላለን ማለት ነው። እንደዚህ ሁሉ ማለት የለብንም። ስለዚህ መጠንቀቅ አለብን። ይህ ሁሉ እንግዲህ ሐራም ነው ማለት ነው። ምክንያቱም ተውሂድን ሙሉእነትን ይጻረናል ማለት ነው። ይጻረናል። ሙሉእነት ደግሞ ለአላህ ብቻ ነው። ፍጡራን ጎዶሎ ነው። የበላይ የዳኞች ዳኛ እንለውም የበላይ አንሰቅለውም። እየሰቀልን እኮ ነው። ስለዚህ አላህ ብቻ ነው ሙሉእነት የሚገባው አላህ ብቻ ነው። አላህ ጎዶሎ አይደለም። አላህ ሙሉዕ ነው። ሁሉም ነገር በቃ ሙሉ ነው። ሙሉእነት የተገባ የአላህ ብቻ ነው እንጂ ፍጡራኖችን የበላይ የዳኞች ዳኛ የንጉሶች ንጉስ እያል መሰየም የለብንም ማለት ነው።
ስለዚህ ልንጠነቀቅ ይገባል። ይሄ ድንበር ማለፍንም ያሳያል ማለት ነው። ድንበር እያለፍን እንደሆነም ያሳየናል ማለት ነው። እንደዚህ ካልን ማለት ነው። እንደዚህ አይነት ስያሜዎች መሰየም፣ ሰዎችን መጥራት፣ ራሳችንን መሰየም አንችልም። ለአላህ ብቻ ነው ንግስና፣ ለአላህ ብቻ ነው የበላይነት። አላህ ሱብሓነሁ ወተዓላ ለፈለገው ንግስናን ይሰጣል እኮ። አላህ ለፈለገው ንግስናን ይሰጣል። ግን ያቺ ንግስና ትመለሳለች። ወይም አሁን ምሳሌ መሪዎች ምሳሌ መንግስቶች አላህ ለፈለገው ንግስናን ይሰጣል። ግን ያቺ ንግስና ትመለሳለች። ዘወትር እኮ አይነግሱም እነዛ ሰዎች ማለት ነው። ለፈለገው ንግስናን ይሰጣል አላህ። ግን ያቺ ንግስና ትመለሳለች። ስልጣንን ይሰጣል። ያቺ ስልጣን ግን ትመለሳለች። በዛው አይዘወትሩም። ስለዚህ አላህ ሱብሓነሁ ወተዓላ የፈለገውን ዝቅ ያደርጋል፣ የፈለገውን ከፍ ያደርጋል እንጂ እንትን አንልም ማለት ነው። ዳኝነቱ የአላህ ብቻና ብቻ ነው። ስልጣኑ፣ ዳኝነቱ የአላህ ብቻ ነው ማለት ነው። ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በቀጣይ ክፍል እስከምንገናኝ ደህና ሁኑ። አላህ ይጠብቃችሁ። ስህተት ካለኝ እያረማችሁኝ። ሀዛ ወላሁ አዕለም።